ሳሽ እንግዲህ ባዩሽ የሜላት ጓደኛ ነኝ ብላ ቀርባት ማለት ነው። እንዳለችው በደካማ ጎኗ ነው የገባ ነው ገብተናል አንዴ እንዳትነቃብን እያለች እንግዲህ ለእርግብ እንደምትመክራት ሁሉ እንግዲህ በደካማ ጎኗ ገብታ ሜላትን ምስኪን ጉዷን አታቅ። መቼም ጥላት ከውጭ አይመጣም የሚባለው ሀሰት አይደለም። እና ይሄ ሁሉ የባዩሽ ስራ ነው ማለት ነው። እንግዲህ ፎቶውንም መስቀሏንም አንድ ላይ ብር ከፍላ ነው በገዛ ብሯ ይሄንን ሁሉ ያደረገችው ማለት ነው። እንግዲህ አቀባዩዋ እርግብ ነች። ጥንስስ ሰሪዋ እንግዲህ ጠንሳሿ ባዩሽ ነች ማለት ነው። ሀኒ ይሄንን ሁሉ ጉዷን አላወቀችም ነበር። ያው እንግዲህ አሁን ድንገት ተከስቶ ሁሉም ተነክቶባታል። ባዩሽም እንግዲህ መነቃቶ አይቀርም። ሀሴት ላይ ግን መስቀሏን አግኝተዋለች ሀና ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ሰላም ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ባካችሁን እስከ መጨረሻው ድረስ በማየት ኮሜንት አስተያየታችሁን ከጎን የሆናችሁ እንድታበረታቱኝ ደግሜ ደጋግሜ እጠይቃለሁ ማለት ነው። እንግዲህ ሀኒ መስቀሏን እየጠየቀቻት ይገኛል እርግብን። እርግብ ብቻዋን በነበረችበት ሰዓት እንግዲህ ሀኒ ቤት መታ ከክላስ ወጣ ስትል እሷም ከክላሷን ሲከፍቱ ተገናኝተው እና ሰላም ትላታለች። ሰላም አደርሽ ብላ በምትላት ሰዓት ሰላም መሰለኝ ብላ እርግብም ትመልስላታለች። ምን አለበት አንዳንዴ እንኳን እግዚአብሔር ይመስገን ብለሽ ብትይ ብላ ሀኒ ትላታለች ማለት ነው። በእኔና በእግዚአብሔር መካከል እየገባሽ መሰለኝ ብላ ሀኒ እርግብም ለሀኒ ትመልስላታለች። ግን እነ እትዬ የሉም እንዴ ብላ ሀኒ በምትጠይቃት ሰዓት የሉም ወጥተዋል ብላ እርግብም ትመልስላታለች። ለዚህ ነው ብቻሽን ስለሆንሽ ቤቱን እየተቆጣጠርሽው ብላ ሀኒም ለእርግብ ትላታለች። ምን ማለት ነው ደግሞ ይሄ ብላ እርግብም ለሀኒ ትመልስላታለች። ግን ለምንድን ነው መስቀሌን እየወሰድሽው ብላ ሀኒ እርግብን ትጠይቃታለች። የምን መስቀል? እኔም መውሰዴን እርግጠኛ በምን ሆንሽ ብላ እርግብም ለሀኒ ትመልስላታለች። እየቀለድኩ አይደለም፣ ለምንድነው የወሰድሽው መስቀሌን? በስርዓት አዋሪኝ ብላ ሀኒ እርግብ ላይ ትጠይቃታለች ማለት ነው። ምን ያስጨውሻል? እያወራሁሽ አይደለ እንዴ ብላ እርግብም ኮስተር ብላ ትመልስላታለች ማለት ነው። አሁን መስቀሌን ለምንድነው የወሰድሽው ብላ አሁንም ደግማ ትጠይቃታለች። እኔ አልወሰድኩም ያንቺን መስቀል አላየሁም ብላ እርግብም ትክዳታለች ማለት ነው። ምንም ነገር እንድትጠይቅኝ አልፈልግም ብላ ጥላት በምትሄድ ሰዓት ሀኒ እጇን ይዛ ወዴት ነው የምትሄጂው? አለቅሽም። አሁን መስቀሌን እፈልጋለሁ፣ መስቀሌን እንድትሰጪኝ እፈልገዋለሁ ብላ ትላታለች። በሄድዛ ልቀቂኝ ወደዛ ገረድ ብላ ሀኒን ትሰድባታለች ማለት ነው። ምንም ማለት ትችያለሽ፣ ግን አሁን መስቀሌን ስጪኝ፣ መስቀሌን እፈልገዋለሁ ብላ ሀኒ ስትላት አልሰጥሽም፣ ምን ታመጫለሽ? እስቲ የምታመጪውን አያለሁ ብላ ሀኒም እርግብም ለሀኒ ትመልስላታለች ማለት ነው። እንግዲህ መስቀሏን ልትሰጣት አልቻለችም። እሷ ግን እሷ ልቦኗ እሷም የሀኒ መስቀል እንደሆነ እርግብም አውቃለች። እሷ ግን በገንዘብ ተገዝቶ እጇ ላይ እንደደረሰ ፎቶዋም ሆነ መስቀሏ በገንዘብ እንደሆነ እሷ እጅ ላይ የደረሰው እንግዲህ መደረሱ እውነት ከእውነቷ ቦታ አትርቅምና እውነቷ አትቀርም፣ ትወጣለች በሂደት ማለት ነው። እና እንግዲህ ሜላት መኪናዋ ውስጥ ሆና ጓደኛ ነች እና ባዩሽን ትጠራታለች። እና እንዴ ምን ነው እዚህ ጋር ጠራሽኝ? ለምንድነው እቤት ማትገቢው? ቡና ጠጥተሽ እኮ ትሄጂ ነበረ ብላ ሜላት መኪና ውስጥ ገብታ ባዩሽን ትላታለች። እረ ችግር የለውም ባዩሽ ብላ ሜላትም ትመልስላታለች። እንደው አንድ ነገር ላማክርሽ ነበረ ብላ ሜላትም ባዩሽን ትላታለች። ባዩሽም እንደደነገጠ ሰው ምን ነው ምን ገጠመሽ ብላ ሜላትን ትጠይቃታለች። ልጄ እኮ ገንዘብ ጠየቀችኝ ብላ ሜላትም ለባዩሽ ትነግራታለች።
ወይ ይሄ አዲስ ነገር ነው እንዴ ካዲያሜሉ ብላ ባዩሽም ለሜላት ትመልስላታለች ማለት ነው። ሰላም መስሎሽ ነው እንዴ ብላ እና ካዲያማነች ብላ ባዩሽም ለሜላት ትላታለች። ሀሴት እኮ ነች ብላ ሜላትም ትመልስላታለች። ይሄኔ ነው መፍራት ፍየል ከመድረሷ ቅጠል መበጠሷ እንዴ ገና መቼ ቂጧ እንኳን በደንብ አረፈና ነው በስነ ስርዓት ተቀምጥና ነው ገንዘብ መጠየቅ የጀመረችው ብላ ባዩሽም ለሜላት ትመልስላታለች ማለት ነው። እኔ እኮ መጠየቁ አይደለም ግራ ያጋባኝ ብላ ሜላትም ለባዩሽ ትላታለች። እኔ እኮ ገንዘብ ስልክ ተደውሎብኝ እኔ እኮ ገንዘብ መጠየቁ አይደለም ግራ ያጋባኝ ብላ ባዩሽም ትላታለች። እና ካዲያ ለምንድን ነው የፈለገችው ብላ ባዩሽም ሜላትን ትጠይቃታለች። ባህር ዳር ስልክ እየተደወለብኝ ባህር ዳር እኮ የነበረው ልጅ ከዚህ በፊት ባህር ዳር አለ ያለችው ልጅ እሱ ታሞ ለሕክምና ነው የፈለገችው። ሚስቱ ደውላ አስቸገረችኝ ብላ አለችኝ ነው ያለችው ብላ ለባዩሽ ትላታለች ማለት ነው። እንዴ ምነው እሷ ኦቨር ጻዲቅ ኦቨር አመጣባት ብላ ባዩሽም ለሜላት ትመልስላታለች። ገንዘቡን እሰጣት ነበር ግን ያንን ክፉ ሰው እንደዛ መስጠት ስላልመሰለኝ ነው ብላ ትላታለች ሜላት ማለት ነው። አሁን ገንዘቡን በከለከላት እኔን እንደ ክፉ ነው የምታየኝ ብላ ሜላትም ለባዩሽ ትላታለች ማለት ነው። በእርግጥ ትክክል ነሽ። ባለጌን ካሳደገ የገደለ ጸደቀ ይባላል ብላ ባዩሽም ትተርትባታለች ማለት ነው። ያንን ክፉ ሰው ከመስጠት መግደል ነው የሚያጸድቀው ብላ ባዩሽም ለሜላት ትላታለች ማለት ነው። ምክር እንደዚህ ነው። እና ካዲያ ምን ተሻለ ባዩሽ ብላ ሜላትም ታማክራታለች። እንደኔ የምትችይ ተሆነ ስጫት ብላ ወይዘሮ ባዩሽም ትላታለች ማለት ነው። ለቀጣው ግን እየመከርሽ ታስተካክያታለሽ ብላ ለባዩሽ ትመልስላታለች። እና አይመስልሽም ሜሉ ብላ ባዩሽም ለሜላት ትላታለች ማለት ነው። ለነገሩማ አዎ እንደሱ ይሻላል ብላ ሜላትም ለባዩሽ ትመልስላታለች። ለዚህ ትንሽ ገንዘብ ብዬ እኔ ስስታም መባል አልፈልግም ብላ ባዩሽም ሜላትም ለባዩሽ ትላታለች። ለመሆኑ ግን ስንት ብር ነው የጠየቀችሽ ብላ ባዩሽም ሜላትን ትጠይቃታለች። አረ የሞተ ብር እኮ ነው ብላ ሜላትም ትመልስላታለች። 50,000 ብር እኮ ነች የጠየቀችኝ ብላ ሜላትም ባዩሽን ለባዩሽ ትነግራታለች። 50,000 ነው ትንሽ ብላ ባዩሽም ትጮህባታለች ማለት ነው። ታዩ ባክሽን ብር እንደሆነ ያው ከብርነቱ አይዘልም ብላ ባዩሽም ለሜላት ትመልስላታለች። ይልቁኑ ነይ አንቺን ቁርስ ልጋብዝሽ ብላ ሜላት ባዩሽን ትላታለች። ካልሸሺ ልጅቷ ግን ድፍረቷ አይጣል ነው ብላ ባዩሽ ሜላትን ትላታለች። እኔ ምንም ትሁን ምንም እንግዲህ ብላ እሷ ባዩሽም ሜላትም ለባዩሽ ትመልስላታለች ማለት ነው። እንግዲህ ዞር ብላ እሷው ባለችው ሜላት ጓደኛ ነችና ለጓደኛ ልታማክራት ትጠራታለች ማለት ነው። ይሄ ሁሉ እንግዲህ ይሄ ሁሉ የተደረገው በሷ ነው። ይሄን ሁሉ ያመጣችው ጥንስስ እንግዲህ በገዛ ብሯ ተቀብላ ለሷ ልትሰጥ መስቀሏን ልትሰጣት ነው የሀናን መስቀል ማለት ነው። እንግዲህ ተምቹ ነው ይሄንን ሁሉ የሚያደርገው። ተምቹ በገንዘብ ተገዝቶ ከቤት ሄዶ መስቀሉን እና ፎቶውን ይሄን ያህል ብር ስለተሰጠው ሊያደርግ እየቻለው ማለት ነው። ሀኒና ሰላም እንግዲህ ሰላም በጣም እየተጨነቀችላት ነው ለሀኒ። እክችን ውስጥ ሀኒ ቆማ ሀኒ ቆይ ግን ምን ሆነሻል? ሰሞኑን
ምንድነው የሆንሽው? ትክክል አይደለሽም ብላ ሀኒ ትጠይቃታለች። እኔ እንጃ ሰላም ምን እንደሆንኩ ብቻ አላቀውም። በቃ ዝም ብሎ ይጨንቀኛል ውስጤ፣ አእምሮዬ ትክክል አይደለም ብላ ትላታለች። እንዴት ምንም አልሆንኩም ትያለሽ? ምንድነው እሱ የሆንሽውን እንዴት አታቂም? ብላ ሰላምም ትላታለች። እንዴ ምን ነው ሰላምዬ? ምንድነው ችግር አለ እንዴ? ምንድነው እሱ የሆንሽው? ብላ ትላታለች ማለት ነው። እንግዲህ ሰላም ወደ እሷ ጋር የመጣችው ምሳ መድረስና አለመድረሱን ልትጠይቃት ነበረ። ምሳ ደርሷል እንዴ ብላ ሰላም ሀናን ትጠይቃታለች። አይ ምሳ አይደለም የፈለኩት አንቺን ነበር የፈለኩት። ምንድነው እሱ? ምን ነው ሰላምዬ ችግር ገጠመሽ እንዴ? ብላ ሰላምም ሀኒም ሰላምን ትጠይቃታለች። እንዴ በቃ እኔ ችግር ሲገጥመኝ ብቻ ነው ወደ አንቺ የምመጣው ማለት ነው ብላ ሰላምም ሀኒን ትጠይቃታለች ማለት ነው። ቆይ ግን ምን ሆንሽ ነው? ምን እንደሆንሽ እኮ እንድትነግሪኝ ነበር የመጣሁት ብላ ሰላምም ትጠይቃታለች። በቃ እኔ ለጓደኝነት የምበቃ ሰው አይደለሁም ማለት ነው ብላ ሰላምም ሀኒን ትጠይቃታለች። እንዴት እንደዚህ ታስቢያለሽ? ብላ ሀኒም ትጠይቃታለች። ለጓደኛ በበቃማ እንደ ጓደኝነት አይተሽ ሰሞኑን የተፈጠረውን ነገር ትነግሪ ነበር ብላ ሰላምም ሀኒን ትነግራታለች። ሰላምዬ እኔ እኮ ምን እንደተፈጠረ ስለማላቅ ነው ብላ ሀኒም ትመልስላታለች። እንዴ ምን እያልሽ ነው ሀኒ? ብላ ሰላምም ትጠይቃታለች። እንዴ እንዴት ነው ሀኒ ምን እንደተፈጠረ ማታቂው? ብላ ሰላምም ሀኒን ትጠይቃታለች። እንዴ ቆይ ሀኒ ምን እያልሽ ነው ግን? ብላ ሰላምም ትላታለች ማለት ነው። በቃ እኔ እንጃ ሆዴ ውስጥ ግን የሆነ ያልሆነ ነገር እየተፈጠረ ነው ብላ ሀኒ ለሰላም ትላታለች ማለት ነው። ግን ነገሩ ምን እንደሆን አላወቅኩትም ብላ ሀኒ ለሰላም ትላታለች። ሰላምም እንዴት ነው ማታቂው ሀኒዬ? ብላ ሰላምም ትመልስላታለች። እንዴት ልወቀው? ብላ ሀኒም ሰላምን ትላታለች ማለት ነው። እና ሳታቂው ነው እንደዚሁ የተጨነቅሽው? ብላ ሰላምም ሀኒን ትላታለች። እኔ እንጃ ሀኒ ሰላም እኔ እንጃ ምንም የማውቀው ነገር የለም ወድጄ ነው እንደዚህ የተጨነቅኩት ብላ ሀኒም ለሰላም ትላታለች። እንዲህ ሀኒዬ ልታለቅሽ ነው እንዴ? ብላ ሀኒ እንባ እየተናነቃት ሰላም እንዳታለቅሽ እያለቻት በማርያም ውይ ሀኒዬ እንዳታለቅሽ ብላ እየለመነቻት ነው ማለት ነው። ቆይ አባትሽ በጣም አንበባቸው እንዴ? ብላ ሰላም ሀኒን ትጠይቃታለች። እና ከማልቀስ ውጪ ሌላ ምን አማራጭ አለኝ? ያው የእሱ ህመምማ የተለመደ ነው ለምጄው የለ ብላ ሀኒ ለሰላም ትላታለች። እና ካዲያ ምንድነው እሱ ነው ወይስ ፍቅር ምናምን? ብላ ሰላም ሀኒን ትላታለች። ደግሞ አንቺ እንደዚህ አይነት የምታስቢበት ሰዓት ላይ አይደለም ያለሽው ብላ ሰላም ሀኒን ትላታለች ማለት ነው። ስላላወቅኩት እኮ ነው ሰላም፣ በቃ አንቺ ዝም ብለሽ ብቻ ጸልይልኝ ብላ ሀኒ ሰላምን ትላታለች ማለት ነው። በቃ አንቺ ብቻ ጸልይልኝ ብላ ሀኒ ሰላምን ትላታለች። በቃ ተረጋጊ በማርያም እያልኩሽ አይደል እንዴ? ብላ ሀኒ እንግዲህ ትለምናታለች ማለት ነው። እንግዲህ ወይዘሮ ሜላት ከተነጋገረችው ከዋናው ከደላላው ጋር እንግዲህ ብሩን እያጣደፋት ነው። ብሩን አንጪ ልጁ እያጣደፈኝ ነው እያለ ተምቹ ከዛ ልጁ ጋር እየደወለበት ብር አንጪ ብሎ እያለኝ ነው ማለት ነው። እሷም እንግዲህ ሀሴት ጋር እርግብ ጋር እየደወለች ብሩን በምትሰጥሽ ሰዓት ደውይልኝ ብላ ትላታለች። እርግብም እናቷ ከቤተ ክርስቲያን መታ ብሩን እሰጥሻለሁ አሁን የአካውንት ቁጥርሽን አስተላልፊልኝ አሁን አስተላልፍልሻለሁ ብላ ሜላትም ለእርግብ ትላታለች። እርግብም እንግዲህ ወዲያውኑ ባዩሽ ጋር ደውላ ገንዘቡን አሁን እሰጥሻለሁ ብላኛለች እና ቶሎ በይና የባንክ አካውንትሽን ቴክስት አድርጊልኝ ብላ ባዩሽ ጋር ትደውላለች ማለት ነው። እንግዲህ ባዩሽ በተደጋጋሚ እንዳትነቃብሽ ምንም ነገር መነቃት የለበትም እያለች ለእርግብ እያስጠነቀቀቻት ነው ማለት ነው። ቀጣይ ቪዲዮ ደግሞ ምን ላይ እንደሆነ እንግዲህ ሀኒም ፎቶውን ሜላት ክላስ በተደጋጋሚ በምትገባ ሰዓት አንድ ቀን ሜላት ክላሷ ገብታ ዶላብ ስትከፍት ሀኒ ሜላት ትመጣባታለች። ሀኒ በዛን ሰዓት ድንግጥግጥ ብላ የምትናገረው ሁሉ ይጠፋባታል። እንዴ ሀኒ ምንድነው እሱ የምትሰሪው እዚህ ጋር ምንድነው የምትፈትሽው ዶላቡን ብላት ትላታለች ሜላት።
አይ ምንም አይደለም ብላ እሷም የምትናገረው ሁሉ ጥፍትፍት ይልባታል ማለት ነው። መጨረሻ ላይ እንግዲህ ምንድነው እሱ ሀኒ ምንድነው ችግር የገጠመሽ ችግርሽ ምንድነው እሱ ብላ ሀኒ እንደምትሰርቅና ለመስረቅ እንደሆነ ክላሷ በተደጋጋሚ ስትገባና እንትን ቁም ሳጥን ስትከፍት ስታያት የሆነ ብር ነገር ፈልጋ መስሏታል። ሀኒ ግን የፎቶውን ለማየት ፈልጋ ነው። እኔ ፎቶውን የሀሴትን ፎቶ ለማየት ፈልጌ ነው ብላ ትላታለች ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቀጣይ ቪዲዮ እስከምንገናኝ